እንኳን ለብርሃነ መስቀሉ በሰላም አደረሳችሁ። እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ይመስገን የተመሰገነ ይሁን። በሀገር ውጭም ያላችሁ በሀገር ውስጥ ያላችሁ አብረን አሳልፈናል። በሀገር ውጭ ያላችሁ እንዴት ናችሁ? ሰላም ናችሁ ወይ? ይሄኛው የተቆረጠ ጨለማ የሆነበት ፓርት ካሜራው ወድቆ ነው እና መስቀል አከባበር በቤታችን ከግቢ ውስጥ እንደዚህ እያከበርን ዋሉ። እኛ አርፍደን ነው ያቃጠልነው ማለት ነው። ጎረቤት ግን በጠዋት ተነስቶ አቃጥሎት ደመራውን እንዴት አርፍዳችሁ ለኮሳችሁት? አይ እኔ ለነሱ እንዲደርሰኝ ፈልጋለሁ፣ ዳቦ እንዲደፋበቱ ፈልጋለሁ። የቁርጠት ይባላል በሀገራችን ማለት ነው። በቁርጠት እንዳይዘን አመዱ ደመራው አደጉለን። ለስኪ እንኳን አደረሳችሁ። ኑ ደመራ ላይ ተሳተፉ። ምን ይሆናል ማለት ነው። አበባል ሊሆናት አላውቅም፣ ግን ጠዋት እያመመኝ ነበረ። እሱን ከበላሁ በኋላ እና ይህን ይመስል ነበረ። ደመራው ከወደቀች በኋላ ነው የቀረጽኩት። ቤት ስራ ይዤ ነበረ። ከዛ ደመራው ከወደቀ በኋላ ግን ሰዓቱን ይሄማ እንዲያልፈኝ አልፈልግም ብዬ በዚህ መልኩ ቀረጽኩት። ከዛ ሰዓቱን የነሱ ጨርሰው ጎረቤት እነሱ የደመሩት ጨርሰው በጠዋት ስለቃጠሉት እኔ ጋር መጣሁ እያሉ ነው። በጠዋት ማቃጠልሽ ልሽናለችኛ እኔ ካላየሁት ተቃጥሎ ያገኘው ምን ያደርግልኛል ብዬ እኔም መጡ ወንበር እያስተካከለላቸው የተቀበለላቸው ነበረ። እና ይሄ ደግሞ ቋንጣ እየጠበስ ነው። ቋንጣ እሳት ውስጥ እየጠበስን ነው። ቋንጣ እሳት ውስጥ ሲርመጠመጥ በጣም ይለያል ጣዕሙ ማለት ነው። በጣም ነው የሚለየው። እና እሱን እየጠበስን እና በዚህ መልኩ እያከበርን ነው። ቋንጣውን በዚህኛው እያየች ነው እያሳየች ማለት ነው። እያሳየኋቸው በጣም ይሄ ቋንጣ ይባላል እያልኩኝ ነው። ተዘልዝሎ ስጋው በደንብ ከደረቀ በኋላ እሳት ላይ ተርመጥምጦ ይበላል። በጣም ይለያል ጣዕሙ ማለት ነው። ወጥ ላይም ተደርጎ ይበላል። ግን ደመራ መስራሻ ነው። ደመራው ላይ የተጣሉ እሳቱ አሮባቸው እሳቱ ላይ እንዳደረጉት ረሱት። እኔ ደግሞ በኮባ ቂጣ ላደጉን እያስተካከልኩ ነው የነበረ። ከዛ የሁሉ ሰው እያለ አሳረሩት። ቋንጣው ትንሽ ነው የምንፈልገው የነበረ። እኔም አልነገርኳቸውም ያዩታል ብዬ ነው። እርግጥ አሳርረውብኛል፣ በደንብ አልበሉትም። አሁን ደግሞ ይሄኛው ድግሎ የዳቦ እንትን ውስጥ ደመራ ውስጥ ይከተታል እና የቁርጠት ብሉ ቅመሱ ምናምን ይባላል። በጠዋት የመጣው ሰው ደግሞ እንጎረጎባሽ እንኳን ለዚህ ለብርሃነ መስቀሉ አደረሰሽ፣ እንጎረጎባሽ አመቱን ለአመቱ ያድርስሽ ይባላል ማለት ነው። በፉሙ እንጎረጎባሽ ነው ይባላል። ይሄኛውን ያሳያቸው ሊጡ የጠበሰችውን እንትን መለማመጃ እንዳይጥ መለማመጃ እሷ ተቀመሰው ያቀመሰ መጀመሪያ ጥሩ ይሁን አይሁን በእኔ ተቀምሶ ግፍ እንዳይፈራ እየበሉ ነው። ጎረቤት ደግሞ ኑ ረፈደ ቡና እንጠጣ አብረን እናርፍድ እያሉ እየጠሩ ነው። እኛ ደግሞ ሰዓቱ ደስ አለንና ሰአቱን እስክንጨርስ እሺ እያልን እየቀጠርን ቀረን ሳይሆን ቆየን ማለት ነው። በጣም ዘገየን። አላለቀም እስካሁን እየተበላ ነው። ከዛ ደግሞ የተደጎለው እንትን እየተጫረ ነው። ደጎለውን ቂጣ እየቆርጠቱ ማለት ነው። የቁርጠቱን እየሰራን እያገላበጥን ማለት ነው። እንደዛው ይያል ቀልዶች ይዘው እየተጫወትን ይወጣል። ደግሞ እንደ ሰካራም ገና በጠዋት አልተጠጣም። እንግዲህ እንደ ሰካራም አክት እያሳየ እያሳቀን የነበረ ኮፍያውን ወደ አንድ ጎን ወደዛ እያደረጋት ማለት ነው። በሰለ የተደጎለው ቂጣ ይሄው በዚህ መልኩ እሳት ውስጥ መደበራ ውስጥ የተደጎለ ይባላል። በእርግጥ ይሄ አመዱት በትልቁ ነው እንትን ይሄ ለቁርጣት ምናምን እንደዚህ ሆነ ተቆርሶ ይቀማሱ ይባላል ማለት ነው። እዚህ ላይ የተደረገው በዚህ መልኩ ነው ወጣ። አሁን ደግሞ ይበላል ማለት ነው። የተጫወትኩ ጎረቤት ጋር
ከጎረቤት ልጆች ጋር በጣም ደስ ይላል። በጣም ዝም ብዬ ሳስበው በቃ ደመቅ ደመቅ አላለም። ቆይቶ ይደምቃል።